ማርያም ቤዛ አይደለችም ብለው የተናገሩት ጳጳስ ፍርድ ቤት መቅረባቸው ተሰምቷል። ቤዛነች ማርያም አይደለችም። ቤዛ ማለት መሰረት አይደለችም። ወንጌል የተከደነባቸውን በሰፈር ተረት እድናለሁ ብለው ራሳቸውን የሚያሞኙትን እግዚአብሔር የተጋረደባቸው እንዲፈታላቸው ጨለማውን እንዲያበራላቸው አምላካችን እግዚአብሔርን እንለምነዋለን። ዮኒ ማኛ በይፋ ጌታን መቀበሉና ሃይማኖቱንም ከኦርቶዶክስ ወደ ፕሮቴስታንትነት መቀየሩን በይፋ አብስሯል። እነሱ ግን እንዲህ ብለው ጌታን ካሁን ተቀበለልኝ፣ የግል አዳኙ ሆኖ ተቀበለልኝ፣ የሆነ ሰው ጸሎት አድርጎለት መጣ እያሉ እየጠበቁኝ ነው። በጸሎት ሊቀበሉኝ ደስታ ላይ ናቸው። እኔም አጥንቼ ጠይቄ መልስ ሳጣ ነው ፕሮቴስታንት መሆን። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። ጨርቅ ሲለወጥ አባት አምላክ አይለወጥም። አገር ሲለወጥ አይለወጥም ወገኖቼ። ምግብ ሲለወጥ አይለወጥም ወገኖቼ። በዚህ ሰውዬ የምትታለሉ ከሆነ ችግሩ ያለው በዚህ ሰውዬ ላይ ሳይሆን በራሳችሁ ላይ ነው። እንዴት ከዚህ በፊት ስንት ጊዜ ሙስሊም የሆነ ስንት ጊዜ ኦርቶዶክስ የሆነ ስንት ጊዜ ጴንጤ የሆነ በምን ሂሳብና ስሌት አምናችሁት ነው እንደዚህ የምታሽቃብጡለት? ዮኒ ማኛ ወይም ዮናስ ሙሉነ በመባል የሚታወቀው ግለሰብ ከሰሞኑ የወሰነው ውሳኔ በርካቶችን ግራ እያጋባ ይገኛል። የኦርቶዶክስ ቤተክርስቲያን አማኝ የነበረው ታዋቂው የማህበራዊ ሚዲያ አንቂኝ ዮኒ ማኛ ከነበረበት ቤተ እምነት ሃይማኖቱን ወደ ፕሮቴስታንት መቀየሩን በይፋ አብስሯል። ይህ ግለሰብ በማህበራዊ ሚዲያ በርካታ አሉታዊ የሆኑ ንግግሮችን እንዲሁም ሰውን ሊያስቀይሙ የሚችሉ አይነት ሐሳቦችን ሲያነሳ ይታወቃል። በኦርቶዶክስ ቤተክርስቲያን ያደገው ይህ ግለሰብ የኦርቶዶክስ ቤተ እምነት ተከታይ ከሆኑ ቤተሰብ የተወለደ ሲሆን ኑሮንም አሜሪካ አድርጎ መኖር ከጀመረም በርካታ ዓመታት አልፈዋል። ለበርካታ ዘመናትም በማህበራዊ ሚዲያ ላይ በመሳተፍ እውቅናንም አትርፏል። ይሁን እንጂ ይህ ግለሰብ ከቀናት በፊት የኦርቶዶክስ ቤተክርስቲያን አባት የሆኑት ብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ማለታቸውን ተከትሎ ሃይማኖቱን ከኦርቶዶክስ ወደ ፕሮቴስታንትነት በይፋ መቀየሩንም አረጋግጧል። አቡነ ገብርኤል የተናገሩትን ንግግር ተከትሎ ይህ ግለሰብ በኦርቶዶክስ ቤተክርስቲያን ውስጥ የታዘባቸውን በርካታ ስህተቶች በዝርዝር በቀጥታ ስርጭት ከተናገረ በኋላ ለፕሮቴስታንት አማኞች አንድ ጥያቄ አቅርቦ ነበረ። ይህም ጥያቄ እባካችሁ የፕሮቴስታንት እምነት ተከታዮች እኔ ወደ እናንተ መምጣት ፈልጋለሁ ጸልዩልኝ ብሎ ተናግሮ ነበር። በተናገረ በቀናት ውስጥ ነው ዮኒ ማኛ ሃይማኖቱን መቀየሩን ያረጋገጠው። የአቡነ ገብርኤል ንግግር ታዲያ በኦርቶዶክስ ቤተክርስቲያን ውስጥ ከፍተኛ ውዝግብ ያስነሳ ሲሆን አሁንም ድረስ ጉዳዩ ሳይበርድ ቀጥሏል። ጉዳዩ እንዴት ወደ ፕሮቴስታንት ወንድሞቻችን ዘንድ እንደሄደ እኔም እውነት ለመናገር ሙሉ እውቀቱ የለኝም። ግን ምንድነው አንድ መረሳት የሌለበት ነገር ፍኖተ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። እንግዲህ እስካሁን እስከምናውቀው ድረስ ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። ማህበሩ በራሱ አንደበት ተነስቶ እኔ ፕሮቴስታንት ነኝ፣ እኔ የእንትን ቸርች አማኝ ነኝ፣ የእንትን ቸርች ማህበር ነኝ አላለም። እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው እና እንደ ቤተክርስቲያን ደግሞ ልጅነታችን በቤተክርስቲያናችን የሚፈጸሙ የሥርዓት ጥሰቶችን የማረም የማስተካከል ኦርቶዶክስ የሆነ መብት አለ እና ይሄ ማህበር በቤተክርስቲያናችን ውስጥ ሆኖ ዛሬ መጀመሪያ አይደለም። እንደምታውቀው ለሁሉም ሰው እንግዳ የሆነ ሐሳብ አይደለም። ይሄ ፍኖተ ጽድቅ በጣም በተለያዩ ጊዜያት በተደጋጋሚ ስውት የሆኑ ትምህርቶች የሚያቀርብ ሚዲያ ነው። በመቀጠል ደግሞ የቤተክርስቲያን ቀለም የሌለው ዝማሬዎች የሚቀርቡበት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰው እንዲህ አይነት ነገርን ውስጡ ከተለማመደ በተለያዩ የቤተክርስቲያን ትምህርቶች ከውስጡ ማውጣት በጣም ይከብዳል። ምንፍቅና ውስጥ ከገባ ማለት ነው። እና እንዲህ አይነት ነገሮች ሳይከሰቱ ሁሉም የቤተክርስቲያን አገልጋዮች በአጠቃላይ ጮሆበታል። ለምሳሌ በዝማሬ አገልግሎት ላይ ከቤተክርስቲያን ንዋያት ውጪ ለዝማሬ ከሚገለገሉባቸው ንዋያት ውጪ ይሄ ቤዝ ጊታር እንደ ሃርመኒ ምናምን የሚባሉ መሳሪያዎችን ጭምር እየተጠቀሙ ትንሽ ጭፈራ የሚመስሉ ዝማሬዎችን እያቀረቡ ይገኛሉ። እና ከዛ አንፃር እኛ ኦርቶዶክሳውያን የደቡብ ፍርድን እንፈርዳለን which means የደቡብ ውሳኔን እንወስናለን ብለን ተነስተናል። ኦርቶዶክስ የወጣቶች በአጠቃላይ በሁሉም ዓለም ላይ ያሉት ያ ማለት ነው ማህበሩ እውቅና ተሰጥቶት ፈቃድ ተሰጥቶት ከጠቅላይ ቤተ ክህነት ተፈቅዶለት ነው እያገለገለ ያለው። ስለዚህ በአንድነት ተሰባስበን ፊርሞችን አሰባስበን ማህበሩ እንዲታገድ ከአገልግሎት እንዲርቅ የተቻለንን ነው እያደረገን ያለነው እና ከዚህ ጋር ተያይዞ ፕሮቴስታንቶች ወንድሞች ከምን አንፃር ይሄ ማህበር እንደነካ በዚህ ወጥቶ በዚህ ገብቶ እንዳሉ
ግልጽ አይደለም እውነት ለመናገር ነገሩ። እንግዲህ ቀስ እያለ ከጊዜ በኋላ የሚወጣ ይሆናል። ልክ ፕሮቴስታንት ወንድሞች ግን ያላቸው አይነት መብት እኛም አለ። በጣም የሚገርመው ከበጊዜ ብዙዎቻችሁ እንደው ትዩታችሁ እርግጠኛ አይደለሁም። እዩ ጩፋ የሚባልን ግለሰብ ራሱን ነብይ ብሎ የሚጠራን ሰው ቁጥራቸው ቀላል የማይባሉ ፕሮቴስታንቶች ተቃውሞት ነበር። ብዙ ፕሮቴስታንቶች ብቻ ሳይሆኑ ካውንስልም ጭምር ተቃውሞት ነበር። እና ይህንን ሰው ሲቃወሙ የትኛውም ኦርቶዶክስ እዩ ጩፋ የሚባል ሰው እንደው አንድ ተናገሩትና እሱና ልጆቹ የሆነ ነገር ይደረስና ያለ ሰው የለም። ለምንድን ይሄ ጉዳይ ፕሮቴስታንቶች ጉዳይ ነው። ቤታቸውን እንደፈለጉ አሬንጅ ማድረግ ቤታቸውን እንደፈለጉ ማስተካከል ይችላሉ። ሰራታችን ተጥሷል እስካሉ ድረስ። በተመሳሳይ ደግሞ እኛም ኦርቶዶክስ ያለን እና በቤታችን ያለውን ነገር በመንፈሳዊ ቅናት እናረማለን። ክርስቶስ በቤቱ ሲሸጡና ሲለውጡ የነበሩትን ሰዎች በአጠቃላይ ጅራፍ ገምሩ እንዳስወጣ ሁሉ ከቤቱ ቅናት የተነሳ ማለት ነው። እኛም ደግሞ በቤታችን ውስጥ ምንፍቅናን የሚመስሉ ነገሮችን በአጠቃላይ በመንፈሳዊ ቅናት እንወጣለን፣ እናረቃለን፣ አልፎም ደግሞ እናወግዛለን። ይሄ ኦርቶዶክሳዊ መብታችን እና ፕሮቴስታንት የሆኑቶች ወንድሞች አብዛኞቹ ጩኸትን የጮሁት ፍኖተ ጽድቅ ለሚባለው ማህበር አስበው ተቆርቆረው ሳይሆን በምንም ነገር ተገናኝተው ሳይሆን ለቤተ ክርስቲያን ጥላቻ ስላላቸው። ለመዳናችን ምክንያት እሷ ናት። እፍረታችን በእሷ ምክንያት ነው የተወገደው የራቀው። ይሄ ደግሞ ክህደት ነው በፍጹም። ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቡና ሰጥቶ ይመልስ። አናፍርባትም። እመቤታችንን የማይወድ ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ሥራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን እንግዲህ አሁን እንደሰማችሁት አባታችን ክህደት ነው ብሎ የሚናገሩት ወደ ዘላለም ሕይወት የሚወስደው መንገድ ነው። ማለትም ዓለምን መካድ። ይሄኛው ክህደት ወደ ዘላለም ሕይወት የሚወስደው ክህደት ነው። ለእንጀራና ለጥቅም የሚደረጉ ክህደቶች ደግሞ አሉ። አሁን እነርሱ እንደሚያወሩት አይነት ክህደት መጽሐፍ ቅዱስ ያላለውን በግድ የሚያስብሉ፣ መጽሐፍ ቅዱስ ያልተናገረውን በግድ የሚናገሩ፣ ለሆድና ለግል ጥቅም የዋለ ክህደት ይሄኛው ነው። መጽሐፍ ቅዱስ እንደሚናገረው የመዳናችን ምክንያት እግዚአብሔር ያለ አንዳች ቅድመ ሁኔታ ዓለምን ከመውደዱ የተነሳ ነው። ይህንንም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ማየት ትችላላችሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ይላል በዛ ቦታ ላይ መጽሐፍ ስትመለከቱ። በምን ምክንያት? ዓለምን እንዲሁ ከመውደዱ የተነሳ። ከዛ ያለፈ መጽሐፍ ቅዱስ ሲናገር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ራሱንም ለሁሉ ቤዛ ሰጠ፣ ይህም ደግሞ በገዛ ዘመኑ ምስክርነቱ ነበረ ይላል። ይሄ የመጽሐፍ ቅዱስ ቃል ነው። ከዛ ባለፈ ደግሞ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር የሚለው ቃል ኢየሱስ ክርስቶስ በምድር ሲመላለስ በብዙ ቦታ ላይ ስለ ራሱና ስለ ማንነቱ ሲመሰክር በመጽሐፍ ቅዱስ ታነባላችሁ። በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም የሚለው ቃል ስለ ራሱ የሰጠው ምስክርነት ነው። ኢየሱስ ክርስቶስ ለብዙዎች ቤዛ ሊሆን ራሱን አሳልፎ ሊሰጥ በሞቱም ደግሞ የሰው ልጆች ወደ ዘላለም ሕይወት ሊያመጣ እንደመጣ ሲመሰክር ታዩታላችሁ። እኔ ሕይወት ነኝ ሲል እናቴ መንገድ ናትም ከቶ አላለም። ይልቁንም እናትና ወንድሞቼ እነማን ናቸው? የእግዚአብሔርን ቃል ሰምቶ የሚያደርጉት አይደሉምን? የሚል የመጽሐፍ ቅዱስ ቃል እንዳለ ሁላችንም እናውቃለን። ታዲያ ኢየሱስ ክርስቶስ በአንዳችም ስፍራ ስለ ማርያም ሲናገር ምስክርነት ሲሰጥ አላያችሁትም። አሁን እንዳነበብነው ግን ስለ ራሱ በገዛ ዘመኑ ይህ ምስክርነቱ ነበር ይላል ሐዋርያው ጳውሎስ። የቱ? ለሁሉም ቤዛ አድርጎ ራሱን ማቅረብ። በሰውና በእግዚአብሔር መካከል ያለ ብቸኛ እሱ እንደሆነ እኛ የምንናገረው ቃል በገዛ ዘመኑ እንኳን ምስክርነቱ ነበረ። እኔ የሚለው ቃል በራሱ ላይ አንዳች ተጨማሪ አካል አልነበረውም። ከኔ በቀር ወደ አብ የሚደርስ የለም የሚለው ቃል የታመነና ሁሉም ሊቀበሉ የሚገባው ቃል ነው። ከዛ ውጪ በቤተሰብነት የምናጠጋጋው አንዳች የመዳን መንገድ የለም። መጽሐፍ ቅዱስን ትቶ የአባቶችን ተረት እንደ ማስረጃ ማቅረብ አንዳች መሰረት የሌለው ነገር ነው። መጽሐፍ ቅዱስ ስለ ዘላለም ሕይወትና ስለ መዳን መንገድ በደንብ ያወራል። ማንም ለመዳን ሲፈልግ የእግዚአብሔር ልጅ ኢየሱስ ክርስቶስን የነፍሱ አዳኝ አድርጎ መቀበል አለበት። ከዚህ ውጪ ለመዳናችን አንዳች የሰው አካል አስተዋጽኦ አላደረገም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ክብር ሞቶ ላዳነን ለእግዚአብሔር ልጅ ለኢየሱስ ክርስቶስ። ጌታ ኢየሱስ ይወዳቸዋል። እስኪ ይህንን አጭበርባሪ በእግዚአብሔር ቃል የሚሸቅጥ ሐሰተኛ ነቢይ ተመልክተን እንመለስ። ኤምባሲ ውስጥ ያለ ጉዳይ ፋይል በጠቅላላ የሚከፍት የሚያከናውን እስከ ዛሬ ድረስ እግዚአብሔር ትሄዳላችሁ ብሎ የተናገራቸው ቦታ እንደሄዱ፣ ነገር ግን አዘገየኝ እንዳለ አዘጊው ዛሬ እንዲመታ፣ አዘጊው ዛሬ እንዲቆረጥ በናዝሬቱ ጌታ በኢየሱስ ክርስቶስም ዛሬ ጸልያለሁ። ፈልቅቀ እንድትሰጣቸው በሕይወታቸው
በሕይወታቸው፣ በቤታቸው፣ በመንገዳቸው ላይ አዲስ ክብር እንዲጀምር ዛሬ ጸልያለሁ። እርሱ በገሊላ ይቀድምላቸዋል ተብሎ እንደተጻፈ ዛሬ ቀዳሚው የእግዚአብሔር እጅ በኢየሱስ ክርስቶስም ዛሬ የተለቀቀ ይሆናል። በፓስፖርታቸው ላይ ቪዛውን ዛሬ ይሰጣል። በኢየሱስ ክርስቶስም ይኸው ዛሬ ተመታላችሁ፣ ተሻገሩ፣ እግዚአብሔር ወዳየላችሁ ውጡ፣ ፈታው በኢየሱስ ሻሎም ተከፍቷል። ይኸው ዛሬ እኔ እንዲህ እንደከፈቱ እንዲህ እንደተመታ የሚሰጥ በፊታችን ሮብ ሚያዝያ 22 በፓስፖርት ላይ የምንጸልይበት ቀን ስለሆነ አይቀርም። የዚህ ቀን ነው እግዚአብሔር በተለያዩ ጉዳዮች ላይ የሚሰብርበት ቀን ነው። ኑ ከበረከቱ ተካፈሉ። በኢየሱስ ስም ጸለይኩላችሁ። አሜን። እንግዲህ አሁን እንደነዚህ አይነት አጭበርባሪ ሰዎችን መስማት፣ በቤተ ክርስቲያን አካባቢ እንደነዚህ አይነት ሰዎችን ማየት፣ በክርስቶስ ስም የሚነግዱ ሌቦችን ማየት በጣም የተለመደ ሆኗል። የእግዚአብሔር ቃል ግን ስለነዚህ አይነት አጭበርባሪ ሰዎች እንግዲህ ሰምታችሁታል። አሁን የቪዛ ቀን ብሎ ፓስፖርት እየሰበሰበ የቪዛ ቀን ብሎ ሊያጭበረብር ሊነግድ ነው። በእግዚአብሔር ቃል ስም በኢየሱስ ስም ሰብስቦ በኢየሱስ ስም የሰበሰበውን ማህበር ደግሞ እንደዚህ አይነት ሽያጭ ሊያካሂድና ዘረፋ ሊያደርግ ነው። ግፈኞች ናቸው እነዚህ ሰዎች። መጽሐፍ ቅዱስ ግን ስለነዚህ ሰዎች ምን ይላል የሚለውን የእግዚአብሔር ቃል ከሚለው እስኪ እንመልከት። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በሚጽፍላቸው መልእክት ምዕራፍ 3 ቁጥር 19 ላይ ሲናገር እንደዚህ ይላል፣ መጨረሻቸው ጥፋት ነው ይላል። እነዚህ ሰዎች መጨረሻቸው ጥፋት ነው። ለምን? የሚሰሩት ነውር፣ የሚሰሩት አመጽ፣ በእግዚአብሔር ቃል ላይ የሚነግዱትና የሚሸቅጡት ያ ስራቸው አንድ ቀን ያጠፋቸዋል። አያችሁ፣ በዚህ ጎዳና የሚሄድ ሰው እንደነዚህ አይነት ሰዎች መጨረሻቸው ጥፋት ነው። እነዚህ ሰዎች ለጥፋት የተወሰኑ ናቸው። አንድ ቀን ዛሬ ኖርማል ቢመስልም፣ ዛሬ እየተሳካላቸው ያለ ቢመስልም፣ ዛሬ ሁሉ ሰላም የሆነ ቢመስልም፣ እነሱ እየለመለሙ ያሉ ቢመስሉም፣ እነሱ የጽድቅ ጎዳና ውስጥ ያሉ ቢመስሉም፣ አንድ ቀን ግን ያጠፋቸዋል። ይሄ ስራቸው እግዚአብሔር አይደለም ያጠፋቸው፣ ይሄ መንገዳቸው ነው ያጠፋቸው። መጨረሻቸው ጥፋት ነው ይላል እንደነዚህ አይነት ሰዎች። ከዛ ደግሞ ይቀጥልና ሆዳቸው አምላካቸው ነው ይላል። ዩሲ የሚገዙት ለሆዳቸው ነው። ሆዳቸው አምላክ ሆኖባቸዋል። እነዚህ ሰዎች የሚያመልኩት እግዚአብሔርን ወይም ጌታን ሳይሆን ሆዳቸውን ነው የሚገዙት። ምንም ነገር ያደርጋሉ። they will cost anything ማለት ነው። anything ለመብል ይሁን እንጂ እነሱ ለሆዳቸው የሚሆን ነገር ይሁን እንጂ ምንም ነገር ለማድረግ እነዚህ ሰዎች ሬዲ ናቸው። ለምን? የሚያመልኩት ሆዳቸውን ስለሆነ አምላክን አይደለም። አምላክ ሆኖባቸዋል። አምላክ ሆኖባቸዋል። ለመለኮት የሚገዙ አይደሉም፣ ለሆዳቸው የሚገዙ ናቸው ይላቸዋል። ከዛ ደግሞ ክብራቸው በነውራቸው ነው ይላል። ፕራይድ ያደርጋሉ። እንኳን ሊሸማቀቁ እንኳን በመንገዳቸው ሊያፍሩና ሊመለሱ እንኳን የንስሐን ፍሬ ሊያፈሩ ፕራይድ ያደርጉበታል። አሁን እያየን ያለነው ይሄ አይደለም? በየምስባኩ በየአትሮኖሱ የእግዚአብሔርን መድረክ አርክሰው ሲያበቁ ኢየሱስን ሳይሆን የነሱን ትርኪ መርኪና የነሱን የማይረባ ምድራዊ ፍላጎትና አምቢሽን አመጻቸውን እያከናወኑ ሲነገራቸው ሲወገዙ አስተካክሉ ሲባሉ እንኳን ሊያስተካክሉ ፕራይድ ያደርጉበታል። በዚህ አይነት መንገድ በገዙት መኪና ይኮራሉ። በዚህ አይነት መንገድ በገዙት ቤት ይኮራሉ። በእንደዚህ አይነት መንገድ ባገኙት ሀብት ይኮራሉ። ክብራቸው በነውራቸው ነው። ይሲ ነውራቸውን ነው ቦስት የሚያደርጉት። ነውር እኮ ነው ነገሩ፣ ልክ ሆኖ አይደለም ነገሩ እኮ የሚያሸማቅቅ ነው። ግን እነዚህ የጥፋት ሰዎች ስለሆኑ ለጥፋት የተመደቡ ስለሆኑ ቦስት የሚያደርጉት ፕራይድ የሚያደርጉት በነውራቸው ነው። ሌላው እንደ ነውር በሚያየው ነገር እነሱ ግን ፕራይድ ያደርጋሉ። ይሄ ብቻ አይደለም። ሐዋርያው ጳውሎስ የሚለው ሐሳባቸው ምድራዊ ነው ይላል። ሌላ ምንም ፍላጎት የላቸውም። አልቲሜት ዲዛይራቸው አልቲሜት አስፓየር የሚያደርጉት የሚጓጉለት ነገር የሚፈልጉት ነገር በሙሉ ምድራዊ ነው። ምንም ስለ ሰማዩ ነገር አያሳስባቸውም። አንድ ቀን አንድ ከተማ ትጠብቀኛለች፣ ጌታዬ ፊት እቆማለሁ፣ አንድ ቀን ከጌታዬ አክሊል እረከባለሁ፣ የጌታዬን ደስታ አፈጽማለሁ፣ በጌታ ፊት ስቆም ምን ይዤ ቆም ይሆን ብለው እንደነ ሐዋርያው ጳውሎስ አገልግዬ የተጣልኩ እንዳይሆን ብለው ሳይሆን የሚያስቡት ወይም በእግዚአብሔር ፊት ክራውን እየጠበቁ እኔ ብሄድ ይሻለኛል፣ አሁን ብሄድ አክሊል ይጠብቀኛል እንዳለው አስፓየር የሚያደርጉት ከእግዚአብሔር ዘንድ ያለን ሪዋርድ ሳይሆን እነሱ ፍላጎታቸው ሁሉ ነገራቸው ምድራዊ ነው። የሚጋደሉት ነፍሳቸውን የሚሰጡለት ነገር ምድራዊ ነገር ነው። እነዚህ የወንጌል ጸበኞች ናቸው። የእግዚአብሔር መንግስት ጸበኞች ናቸው። እነዚህ እፉኝቶች ናቸው። እነዚህ የእግዚአብሔርን ቤት የሚያጠለሹ ናቸው።
አጭበርባሪዎች ናቸው። ለሰው ነፍስ አይራሩም፣ ለመንጋቸው አይራሩም። ለምን? ሐሳባቸው ምድራዊ ነው። ይሄን ምድራዊ ስኬት ያሉትን ነገር እነሱ ለማግኘት ምንም ያረጋል። በመንገዳቸው ፊት የቆመውን ለማጥፋት they are ready። እነዚህ አይነት ሰዎች እንኳን ለቤተ ክርስቲያን፣ ለማህበረሰብ፣ ለሶሳይቲ እንኳን ትሬቶች ናቸው። መንግስት ሊያስራቸው ይገባል። የህግ አካላት ሊያስቆሟቸው ይገባል። ለምን? ሶሻል ሲግኒፊካንስ እንኳን የላቸውም። እንዲያውም ሲግኒፊካንስ ሊኖራቸው ኢንሲግኒፊካንስ ነው ያላቸው። ብዙ መጠጥ ብዙ መዘዝ ማህበረሰብ ውስጥ ያመጣሉ። ብዙ እኩይ ነገር ማህበረሰብ ውስጥ ያመጣሉ። ብዙ ኢቪል ነገር ማህበረሰብ ውስጥ ያመጣሉ። ስለዚህ እንደ ማህበረሰብ እንኳን ጥቅም የሌላቸው ሰዎች ናቸው። ስለዚህ ተባብረን ነው እነዚህን አይነት ሰዎች ማስቆም ያለብን። እንግዲህ ተመልከቱ፣ የቪዛ ቀን ብሎ ፓስፖርት አይ ቲንክ እዚህ ጋር አለ። ይሲ ፓስፖርት ላይ እጭናለሁ እጅ ጭናለሁ እያለ ማለት እባክህ እኔ ምስራቅ አፍሪካ ብቻ መዞር በመሮኛልና እስኪ ወደ አውሮፓም ወደ አሜሪካ ማሻገር። ሌቦች ናቸው፣ ውሸተኞች ናቸው። ይሄ እኮ ማጭበርበር እኮ ነው። እግዚአብሔር እንደዚህ አይነት ምድራዊ ጨዋታ የሚጫወት ይመስላችኋል? መንፈስ ቅዱስ እንደዚህ አይነት ይሄ እኮ መንፈስ ቅዱስን መሳደብ እኮ ነው። ብላስፌሚ እኮ ነው። እግዚአብሔርን መሳደብ እኮ ነው። አንተ ቱርክ እንዴት ትሄድ፣ አንተ አሜሪካ እንድትሄድ እንደዚህ አይነት ጨዋታ ወርዶ የሚጫወት ይመስላችኋል? የእንትን ቀን እግዚአብሔር የውጭ በር ይከፍታል። አዎ ይከፍታል። ግን ደግሞ ክርስቲያን ያልሆነም ሰው ይሄዳል አሜሪካ። ምን ይገርማቸዋል? በየሳምንቱ እኮ በተለያየ ሀገር እየሄዱ የሚዝናኑ ኤቲስቶች አሉ። የሚዝናኑ ክርስቶስን የማያውቁ ሰዎች እኮ አሉ። ክርስቶስን እኛ የተከተልነው እኮ ለዚህ ለምድራዊ ነገር አይደል። እነዚህ ግን የወንጌል ጸበኞች ናቸው፣ ነውረኞች ናቸው። መጨረሻቸው ጥፋት ነው። እንደነዚህ አይነት ሰዎችን የምትደግፉ የምታበረታቱ፣ ለነዚህ ሰዎች ዲፌንድ የምታረጉ ሰዎች እራሳችሁ እኔ ክርስቲያን መሆናችሁን እጠራጠራለሁ። ዳግም መወለዳችሁን እጠራጠራለሁ። የምር መንፈስ ቅዱስ በውስጣችሁ መኖሩን እጠራጠራለሁ። እንደነዚህ አይነት ሰዎች ሐሰተኛ ነቢያቶች ሲነኩባችሁ ደማችሁ የሚፈላ ሰዎች እናንተ ራሳችሁ የክርስቶስ መሆናችሁን እጠራጠራለሁ። ለምን? ወንጌል ስለምን እንደሆነ ሐዋርያው ጳውሎስ ያነሳል። እኛ አገራችን በሰማይ ነውና ይላል። ሀገራችን ቤት ነው፣ በሰማይ ነው። ምንናፍቀው ምን ነው? ሰማይን ነው። ከዚያም ደግሞ የሚመጣ መድኃኒታችን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። ምን ጠብቀው ተስፋ እሱ ነው። እንጠባበቅ። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደውን ስጋችንን ይለውጣል። ይሄ ነው የክርስትና ተስፋ። ይሄ ነው ትክክለኛ ጥሪና ይሄ ነው ትክክለኛ ረሃብ መሆን ያለበት። ከዚህ ውጪ ያለን ግን አንቀበል። ተባረኩልኝ። ብሩካን ናችሁ።